መሃል ካሳንቺስ ፍቅር እንደ ፏፏቴ ከሚፈስበት ጎጆ ነው ተወልጄ ያደኩት። ብቻዬን ዓለም ማክል ሆኜ ብቻዬን እንደ ፀሐይ እንደማበራ እየታወቀኝ ያሳደጉኝ። ዓለም ፀሐይ ነው ስሜ። ድክመቴ ርህራሄና ፍቅር ነው። የምሸነፈው በሁለቱም ነው። ዓለም በቁስ እንደማያንበረከከኝ ያውቃል። ማኔጅመንት ዲግሪን ከአዲስ አበባ ዩኒቨርሲቲ እንደጨረስኩኝ አካባቢ በትግሉ የሚባል ፍቅረኛ ነበረኝ። ዋና ስሜ አላዛር ነው፣ ግን ስጠራበት ደስ የሚለኝ በትግሉ በሚለው ስም ነው ስለሚል እኔም ያው በትግሉ ለዋለሁ። እኔነቴንና ማንነቴን ካላዛር ይልቅ በትግሉ የሚለው ስሜ የበለጠ ይገልጸኛል ይል ነበረ። ጥቁር ነው ግን ብዙ ቅንድብ አለው እና ይሄ ብዙ ቅንድብ ያለው ልጅ የሚባል አይነት ሰው ነበረ። ይሄኛው ፍቅረኛዬ አንድ ቀን ከከተማ እንውጣ ተባብለን በመኪና ወደ ሐዋሳ እየሄድን ነበረ። ስልኩን ከመኪናው ጋር በብሉቱዝ አገናኝቶ ሞቅ ያለ ሙዚቃ እየሰማን በመሃል ስልክ ተደወለለት። የተገናኘው ስፒከር ሳይቋረጥ ስልኩን ያነሳው። ሄሎ በትግሉ ነህ? አዎ ነኝ። እንዴት ነህ በትግሉ? አቶ ከበደ ነኝ የእናትህ ጎረቤት። እንዴት ነህ? ደህና ነኝ። ፊቱን ቅጭም አደረገ። ስልክህን አጥቼ በስንት መከራ መሰለ ያገኘው። ኧረ እባክህ ግድ የለህም እናትህን ያት ስንት ጊዜ ሆናት ያልጋ ቁራኛ ከሆነች። ኧረ ተው በትግሉ ሰው በጠየቃት ቁጥር በትግሉን ጥሩልኝ ትላለች። ያለ አባት አሳድ እደውላለሁ ጋሽ ከበደ አሁን እየነዳው ነው ብሎ ስልኩን ወዲያው ዘጋው። ወዲያው ፊቱ ድብዝዝ አለ። እንዴ እናትህ በህይወት አሉ? ዞር ብሎ አየኝና ዝም አለ። እንደዚህ አይነት ፊት የሚያሳየኝ ያው በተነሳው ርዕሰ ጉዳይ ላይ ማውራት ሳይፈልግ ሲቀር ነው። ጥያቄን ማቆም አልቻልኩኝም። እናቴ የት ነው የሚኖሩት? የማይፈልገው ነገር ሲነሳ የሆነ ትኩር ብሎ አይቶ ፊት ይነሳኛል። ከቀጠልኩኝ ማውራት አልፈልግም ይላል። ሲናደድ ፊቱን ቅጭም አይኑን ፍጥጥ ስለሚያደርግ ናደድ እንዳልተናደደ፣ ሲከፋው እንዳልከፋ፣ ሲያመው እንዳላመመው ይሆናል። እኔ ግን አቀበታለሁ። ፊቱ ማስመሰል አይችልበትም። እየበላን ከሆነ አይበላም፣ እየሳቀ ከሆነ ያኮርፋል። ዝም ይላል። ብዙ ጊዜ ዝም ካለ ዝም እላለሁኝ። እኔ ያልወደደውን ነገር አላነሳም። እኔ እተወዋለሁ። ጥሞን ብዬ የማስበው ጉዳይ ላይ አልቆይም። ያን ቀን ግን አልቻልኩም። እናትህ ያልጋ ቁራኛ መሆኗን ሰምተህ አትደነግጥም? ልጄ እያለች እሺ የት ነው እናት የምትኖረው? እናት ሆና ልጅ ሳትሆና ትቆራለህ? እንዲገባኝ ስላልቻለ ብቻ ጥያቄን አከታተልኩት። እሱ ዝም ብሎ ብቻ ወደፊት መንዳቱ ቀጠለ። እኔ የምናገረውም ሆነ የምጠይቀው ከጆሮ ያልደረሰ ያህል ፊቱ ላይ ምንም ለውጥ አይታይበት። ወይኔ በስመ አብ ጭካኔ! አሁኑኑ እናት ያለችበት ሄደህን ጠይቃት በምትወደው በእግዚአብሔር በትግሉ እናሳክማት። ስወድህ አሁኑኑ እንሂድ። ዓለም ፀሐይ በማያገባሽ አትግቢ። በዚህ ጉዳይ ማውራት አልፈልግም። ፈርጠም ብሎ እንደዚህ ያለ እናትህ አሟት ፈልጋ ችለህ ላትሄድ ነው? እኔም ባይ መቆጣጠር አልቻልኩኝም። እንዳላወራ አገደኝ። እናት ላይ ይጨከናል። እሺ ለምን? ተይኝ እኮ ነው የምልሽ ተይኝ ብሎ መሪውን መደብደብ ጀመረ። ትላንት የተዋለለትን ውለታ እንደሚረሳ የማይረባ ሰው የለም። እናት ላይ ቂም ይያዛል። አልኩኝ ነው ይባላል። አንድ ቀን እንኳን በጨዋታ መሃል አንስቷት አያውቅም። ይህን ሁሉ ጊዜ አብረን ሆነን አንድ ቀን ሁሉን ነገሩን ሚስጥር ማድረግ፣ ሁሉን ነገሩን ማወሳሰብ የጤነኝነት ነው? እኔ እኮ ፍቅር ብዬ ነው ይህንን ጠርጣራ ማንነቱን የተቀበልኩት። እሱ ግን እናቱ ካላባት አሳድገው ታማ ሽማግሌ ልካ እየጠራችሁ ብትሞትም ግድ የለኝም ማለት። እናቱ ላይ እየጨከነ ማን ላይ ሊራራ ይችላል? የገዛ እናቱ ያላሳዘነችው ለማን ያዝናል? እኔ ያልገባኝ እንዴት የሰው ልጅ ሆኖ እናቱ ላይ በቁርጥ ቀን ይጨክናል? ብቻዬን በዝምታ ተብሰለሰልኩ። ጠርታ ታማ አንተ አውሬ ነህ እጣልሃለሁ አልኩት። ዝም ብሎ አየኝ። ሌላ ጊዜ ስጣላው ሳልፈልገው ስቀር ምናምን የበለጠ ይቀርበኝ ነበረ። ያን ቀን ከቆብም አልቆጠረኝ። ልክ ቱሉ ዲምቱ ስንደርስ አውርደኝ እንደው የትም መሄድ አልፈልግም ካንተ ጋር አልኩት። መኪናውን ወደ አዲስ አበባ ዞረው ምንም ሳናወራ ተመለስን። እኔ ግን በስልክ የሰማኋቸው ሰውዬ ድምጽ ያቃጭልብኝ ነበረ። ያለ አባት አሳድጋ ላገኘችው ሰው ጥሩልኝ እያለች ነው። ያልጋ ቁራኛ ሆናለ። ከዛ ጊዜ በኋላ ከበትግሉ ጋር ተገናኘን። ጠላሁት። በጉብዝና ወራት እናቱ ላይ ከጨከነ ጋር ምን የጋራ ቋንቋ ይኖረናል? የበትግሉ ሳይድ ኦፍ ስቶሪ ደግሞ ይቀጥላል በፓርት 2 በመኖር በኩል በአድሃኖ ምትኩ።